ያዩኖ ሞዶደ ዩኖ ቀንጀ እያብሰለሰለ የኔ አበባ በየደረሱበት የኔ ቆንጆ ልቡን ሳይወትኖ የኔ አበባ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንዲውላችሁ እሞኝላችኋል። ቢስቲስ ጎንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትጎጭኝ ቦትቱና አጎብ ዛቻለሁ። ዛሬ ሚዛናችን ዘላችሁ መጣኑ ሶበር ዜና በኢራንና በአሜሪካ መካከል እየተደረገ ያለው እጅግ በጣም አሰቃቂ ጦርነት በጣም አስከፊ ወደ ሁኔታ እየተዘዋወረ ይመስላል። ኢራን የአየር ክልሏን ሙሉ በሙሉ ሰማያን ዘግታለች። የውሃ ክልሏን ሆርሙዝን ሙሉ በሙሉ ዘግታለች። ሆርሙዝ ለአንዴና ለመጨረሻ ጊዜ ይዘጋ ብላ ኢራን ትዕዛዝ ሰጣለች። ስለዚህ በሆርሙዝ ሰርጥ በኩል እንኳን ነዳጅ የጫነ እንኳን ቁሳቁስ የጫነ ቀርቶ ዳክዬ እንዳልፍ ዘግተን ይዋጣልን የሚል አቋም ላይ ገብታለች ኢራን። ስለዚህ አሁን ጦርነቱ እጅግ በጣም አደገኛና ደም ወደ አፋሳሽ ወደ ሁኔታ እየዘለቀ ይመስላል። እንግዲህ በአረቦቹ በኩል ልክ ጅብን ወይም አንበሳን ከቦ የሚናከሱ ተኩላ ወይም ቀበሮ ወይም ውሻ አድርጋቸው ብታዩ ሁሉም በየአቅጣጫው እየነከሰ ማንን መንከስ እንዳለበት ግራ ነው የሚገባው። አንበሳ ወይም ደግሞ ጅብ ይሁን ወይም ነብር ይሁን በመንጋ መነከስ ከተጀመረ የትኛውን ቀድሞ መያዝ እንዳለበት ግራ ነው የሚገባው። አንበሳም ይሁን ጅብም ቢሆን እና አንዱን ይዘ ሲጥ ማድረግና ሌሎችን መበተን ትችላለህ። ወይም ደግሞ አንድ ሁለቱን ቀለል ያለ ንክሻ በመንከስ ሌሎችን እንዲፈሩና እንዲደነግጡ ማድረግ ይቻላል። እነሱ የራሳቸውን ታክቲክ ይጠቀማሉ። አሁን ግን ኢራን የገጠማት እንደዛ ነው። ሁሉም የሚችለውን ያህል ቦጨቅ እያደረገ ነከስ እያደረገ ግራ እንድትጋባና የትኛውን መቼ ቅድሚያ መስጠት እንዳለባት ግራ እንዲገባት ለማድረግ ነው። የሚገርማቸው ኢራን አሁን ያለባት ግንባር አልበቃ ብለው በጆርዳን በኩል በኩዌት፣ በባህሬን፣ በኳታር፣ በኤሚሬት፣ በሳውዲ አረቢያ እና ሌሎችም ያሉት ግንባሮች በኢራቅ ያሉ ግንባሮች አልበቃ ብለው በሶማሌላንድ እንኳን የኢራንን ትኩረት ለመበተን ነው። እንግዲህ ተመልከቱ። ለምሳሌ አሜሪካ 100 ሚሳኤል አላት እንበል፣ ኢራን 100 ሚሳኤል አላት። አሜሪካና አጋሮቹ አውሮፓውያኖችም ሆነ እስራኤልም ይሆን ያላትን 100 ሚሳኤል 100ንም ኢራን ላይ ነው የሚተኩሱት። ኢራን 100 ሚሳኤል ቢኖራት ለሳውዲ ነው የምትሰጠው። ለሳውዲ የተወሰነ 15፣ ለኤሚሬት እንደዚህ 30፣ ለባህሬን እንደዚህ 15 ይከፋፈላል ማለት ነው። ስለዚህ የጦር ግንባሮችን ማስፋት አሁን የተያዘው ማለት ነው። የተያዘው ትኩረታቸውን አሁን ኢራን ትኩረቷን እስራኤልና ኤሚሬት ላይ እንዳታደርግ የጦር ግንባሩን ለማስፋት ወደ ሶማሌላንድ ሁሉ መጥ ለምን እነዚህ ቆረቆንዳ የሆኑ ተላላኪ ባንዳዎች ምንም አይመስላቸውም። አገራቸው ቢፈርስ ህዝባቸው ቢጠፋ ውድመት ቢወድም ድንኪያ ተላላኪ ከርሳሞች ናቸው። እነሱ ወድ ከሞላ ምንም ችግር የለም። አሜሪካ ውስጥ አንዲት ጎጆ አትፈርስም። አንዲት የውሻ ቤት አይመታም። ከአሜሪካ ንብረት ላይ ውድመት ነው፣ ገንዘብ ይሄዳል፣ ገንዘብ ይተካል። አረቦቹ ግን ኢንቨስትመንታቸው፣ ታሪካቸው፣ ሀብታቸው፣ ንብረታቸው ነው የቆመሩት አሜሪካን ለማስደሰት ማለት ነው። ይሄ ሁሉ ቁማር አንዲት አገር መሪ ለማስደሰት ነው። እና ኢራኖቹ ደግሞ እያዩ ነው መምታት የኔ ቆንጆ እያብሰለሰሉ በየሄዱበት ልብን ሳይበትኑ ነው ያለችው። ኢራን ደግሞ እያየች ነው መተማታ። የቅድሚያ የሚሰጠዋል። ዝም ብላ አይመታም። አፍሪካ ጦርነት በአፍሪካ ውስጥ በሚደረገው አብዛኞቹ ጦርነት ተራራ ይመታል፣ ዛፍ ይመታል፣ ግንድ ይመታል። ላም በሰሜኑ ጦርነት ከህወሓት እኮ ላሞችን ሁሉ ግንባር ብሏል። እንደ እርድ ነው መሰለኝ የቆጠረ አላውቅም። እና ዛፍ ሁሉ ተመቷል በሰሜኑ ጦርነት ላይ ማለት እና ተራራውም ዝም ብሎ ሳር ቅጠሉም ድንጋዩም ምናምን ተፈንቁላል በቦምብ በሞት እና እንደዛ ያለ ጦርነት አለ። ኢራኖቹ ሲዋጉ ቅድሚያ ለማን ይስጥ? ማን ነው በጣም ጥማታሙ በደንብ የተራበው ጦርነት የተራበው ቅድሚያ ማንን እናስጋሳ ይባላል። በዚህ ጦርነት የቅድሚያ ለእስራኤልና ለኤሚሬት ሰጠዋል ኢራኖቹ የቅድሚያ እና ቀጥሎ ደግሞ አሜሪካ የጦር ቤዞች እንደዚሁ ጥቃት ይደርሳል። ኤሚሬትና እስራኤል ይህን ጦርነት ጎትተው በማምጣታቸው አሜሪካ ደግሞ በዚህ ቀጠና ላይ ዘላቂ የሆነ ወታደራዊ ተጽዕኖ እንዳትፈጥር ለማድረግ ነው። እና የቅድሚያ እንደተሰጣቸው አላወቁም እነሱ። ኢራን ዝም ብላ ያገኘች ላይ የምትተኩስ ነው መሰለኝ። እንደዛ አይደለም። የቅድሚያ ለእስራኤልና ለኤሚሬትስ ተሰጣል። አሁን ከኢራቅ የሚመጡ ጥቃቶች አሉ። ኢራን ይህን ብታቅም ኢራቅን የዛን ያክል ላይሆን ይችላል የምታደርሰው ጉዳት። እና ኳታር፣ ባህሬን፣ ኤሚሬትስ እነዚህ ሶስቱ የሚፈወሱ ሀገሮች ናቸው። በደንብ የሚፈወሱ አገሮች ናቸው። ነገር ግን የኢራንን ትኩረት ለመበተን ሶማሌላንድ የጦር ቤዝ አቋቁመው አሁን ወደ ጅቡቲ ይመጣል። በነገራችን ላይ ጦርነቱን አቅጣጫውን አድማሱን ማስፋት፣ የኢራኖቹን ትኩረት መበተን፣ መሳሪያዎቻቸው ሊያደርሱት የሚችሉትን ተጽዕኖ መቀነስ
አንድ ቦታ ላይ ለምሳሌ ኢራን ሁለት ቦታ እየተዋጋች ቢሆን ኖሮ 100 ሚሳኤል ካለ ለአንዱ 50 ለአንዱ 50 ነበር የምታጎርሰው። አሁን ግን ቀጠናው ወደ 7 ወደ 8 ወደ 10 ተጠጉታል። ስለዚህ ያላትን የሚሳኤል ክምችትና የድሮን ክምችት ወደ 10 ቦታ ነው የምታስወነጭፈው ማለት ነው። ስለዚህ አሁን በሶማሌላንድ በኩል ሌላ ግንባር እና በጅቡቲ በኩል ደግሞ ሌላ ግንባር ይከፍታሉ በአሁኑ ጦርነት ማለት ነው። አድማሱን ለማስፋት የኢራንን ሚሳኤሎች ለመቀነስ ተጽዕኖአቸውን ለመቀነስ እና የአሁኑ ጦርነት በጣም ሰቅጣጭ የሚባል ውድመት በዓለም ኢኮኖሚ ላይ ይዞ ይመጣል። ያለፈው የ120 ቀን ጦርነት እንዲናፍቀን በስንት ጣዕሙ እንድንል የሚያደርግ አደገኛ ውድመት በኢራንም ላይ በቀጠናውም ላይ ይዞ የሚመጣ ነው። በእኛ ሀገርም ጦርነት ለምሳሌ አሁን ህወሓት እንደምታውቁት የጦርነት ያለ ብሎ ከአፍሪካ እስከ አረብ አገር ድረስ እጁን ዘርግቶ ቀውጢ ለመፍጠር እየተሯሯጠ ነው ያለ። በዚህ ጦርነት ኤርትራን ስቦ ለመግባት፣ ሱዳንን ስቦ ለመግባት፣ ግብፅን ስቦ ለመግባት የማያደርገው ጥረት የለም ህወሓት። ነገር ግን የዚህ ሁሉ ተጠቂ ቅድሚያ ትግራይ ለምን ቅርብ ላይ ያለው ሜዳው የመረጠው ህወሓት ለጦርነት የመረጠው የሱዳንን መሬት አይደለም። ሱዳኖቹ የመረጡት የትግራይን መሬት ነው። ከኤርትራ ጋር ግጭት ከተገባ የጦርነቱ ሜዳ የሚሆነው የትግራይ መሬት ነው። ግብጾቹ ይህን ጦርነት ማፋፋም ከፈለጉ የጦርነት ሜዳ የሚሆነው ትግራይ ነው። ይሄን ህወሓት የመረጠው ነው። ልክ አረቦቹ ኤሚሬቶቹ በእኛ ምድር ተዋጉ፣ አሜሪካና እስራኤል እንዲዋጣችሁ ከፈለገ አሜሪካና እስራኤል ከኢራን ጋር እንዲዋጣላችሁ ከፈለጋችሁ በኤሚሬት ምድር ላይ ብታረጉትና ልክ እንደ ዓለም ዋንጫ እኛ ብናስተናግደው እንደ ዓለም ዋንጫ እኛ እናስተናግደው ብለው እግር ላይ ወድቀው እየለመኑ ነው ኤሚሬቶች። ከዛ ኢራን ደግሞ ጦርነቱ ልክ ነው 10-15 አገር ጋርም ሊሆን ይችላል እያዩ ነው መምታት የኔ ቆንጆ እያብሰለሰሉ በየሄዱበት ልብን ሳይበትኑ ትኩረታን አታነሳም። ኢራን ምን ማድረግ እንዳለበት ታውቃለች። ቻይኖቹ ቁጭ ብለው ኤሚሬት ስስ ብልቷ ይሄ ነው። እቺ ጉዳይ ብትመታ አሸወይና ነው የዓለም ኢኮኖሚ ይወድቃል። ይፈልጉታል። አሁን ቻይና በዚህ ጦርነት ቻይና የምትጎዳው ነገር የለም፣ በደንብ አለ። ነገር ግን አንዳንድ ትርፍ ለማምጣት የሆኑ ቀውሶች መፈጠር አለባቸው። አሁን እዚህ መርካቶ ላይ ፒያሳ ላይ አንዳንድ ሰዎች እንደዚህ ያደርጋሉ። የሆነ ያክል ብር አውጥተው እንዲከስር ያደርጉታል። ለምሳሌ ፓፓያ ከሆነ አገር ወይም ደግሞ አቮካዶ በ100 ብር ከገበሬ እጅ ላይ የተገዛውን ፓፓዬ እዚህ ይረከቡና በ60 ብር ይሸጡታል። ይህን የሚያደርጉት ለምንድን ነው? 3 አይሱዙ አቮካዶና ፓፓያ ይዞ የመጣ ሰውዬ ከቦታው በ100 ብር ነው የተገዛው፣ እዚህ በ60 ብር እንዲሸጥ ያደርጋል። ያ ሰውዬን ከገበያው ለማውጣት 100 ሺዎችን ይመድባሉ። ያ ሰውዬ ሙሉ በሙሉ ከወጣ በኋላ ሚሊዮኖችን ያፍሳሉ ማለት ነው። ሞኖፖላይ ያደርጉታል። እና ቻይና ኢኮኖሚያዊም ፖለቲካዊም ቀውስ ሊመጣ እንደሚችል ታውቃለች። ግዴታ ነው፣ ኢንቨስትመንት ነው። አንዳንድ ገንዘቦች፣ አንዳንድ ውድመቶች፣ አንዳንድ ኢኮኖሚ ቀውሶች ኢንቨስት ታደርጋለህ። አሜሪካ ለምሳሌ እንደዚህ አይነት ጦርነቶች በተቀሰቀሱ ጊዜ የነዳጅ ዋጋ ይጨምራል፣ ህዝቡ ድጎማ ይፈልጋል። $100 ቢሊዮን ቀውስ ሲኖር ኢንቨስትመንት ነው። ትራምፕን በተደጋጋሚ ተናገረ። አልገባቸውም። እኔ እኮ ለአሜሪካ $ቢሊዮን $ትሪሊዮን የሚያመጣ ኢንቨስትመንት ላይ ነው ያለሁት ብሏል። ስለዚህ ይህን ኢንቨስትመንት ደግሞ ኢራን መስበር አለባት፣ ትፈልጋለች፣ ያስፈልጋል፣ ግዴታ ነው። ግን ሀሳባቸውን መወትን የለም። እያዩ ነው መምታት የኔ ቆንጆ፣ እያሰለሰለው በየሄዱበት ልብን ሳይበትኑ ሀሳቧን ለመወተን ቀጠናውን በሙሉ የእሳት ድንበር ለማድረግ የእሳት ቀለበት ለመስራት በኢራን ላይ ነው። እና ኢራኖቹ የት ማን ቶላ በደንብ ሲመታ ዓለም እንደሚፈወስ ያውቃሉ። ይህን ደግሞ ራሽያኖቹ ቁጭ ብለው ሂሳብ ያሰላሉ። ይህን ብመታ ከሌ ቢወድም እኛ ይህን መሳሪያ ብንሰጡሽ ይባላል እኮ። ዝም ብለሽ ይህን ምች አይሉም እኮ ቻይኖቹ። አሁን ወታደራዊና ፖለቲካዊ ጉዳዮች የማይገባቸው ሰዎች ጽድቅ እያደረገች ይመስላቸዋል። ቻይና ለኢራን የምትሰጠው መሳሪያና የሳተላይት መረጃዎች ለጽድቅ አይደለም። ለራሷ ለቻይና ልዕለ ኃያሉነት ጠላቶቿ አከርካሪያቸው እንዲሰበር፣ እግሮቻቸው እንዲቆመጡ፣ ከዛ በኋላ ወደ መሬት እንዲንበርከኩ ለማድረግ እየሰራች ያለችው ስራ ነው። እና በዚህ ጦርነት ውስጥ የቅድሚያ የሚሰጠው ኃይሎች አሉ። የቅድሚያ ለማን ነው የሚሰጠው? መታወቅ አለበት። ስለዚህ ኤሚሬትን እኛ እንሰርዛለን የሚል አቋም ይዘዋል በኢራኖቹ በኩል። ኳታርና የባህሬን ጉዳይ የበሰለ ጉዳይ ነው፣ ያበቃቃለት ጉዳይ ነው የሚል ተይዟል። እና ይህ ጦርነት እንደዋዛ ምንወጣበት አይደለም። ምናልባት ከአንድ ሳምንት በኋላ ጥንቆላ አይደለም፣ ከሳምንት በኋላ የነዳጅ ወረፋው ይጀምራል።
ይሄን ወቁም እንዳልኳቸው አትደብቁ። ምንም የምትፈይዱት ነገር የለም። አንድ ዙር 2 ቀን ብትሰሩ ከዛ በኋላ ሌላ ቀውስ ነውና ምንም የሚጠቁማቸው ነገር የለም። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳቻለሁ። ይሞቻችሁ። ፒስ